እነዚህንና ሌሎች ጉዳዮችን በዜናዎቻችን ይዘናል። አብራችሁን ቆዩ። በሰሜኑ የሀገራችን ክፍል እያደረግን ያለነው ሀገርንና ሕዝብን የመከላከል ኦፕሬሽን ዋና ትኩረቱ ሕግ ማስከበር ነው። ከዜናዎቹ ጋር መቅደስ ጥላሁን አብሬያችሁ ቆያለሁ። ወደ ቀዳሚው ዜና አልፋለሁ። የህወሓት የጥፋት ቡድን በመቀሌ ከተማ ላይ ጦርነት በማወጅ የከተማ ጦርነት የሚያስከትለውን የዓለም አቀፍ የጦር ወንጀል ለመፈጸም ፍላጎት እንዳለው የሚያሳይ እንቅስቃሴ ላይ እንደሆነ ተገለጸ። ቡድኑ በመንግስት የተሰጠውን የ72 ሰዓታት ጊዜ ባለመጠቀም እቆምልሃለሁ የሚለውን የትግራይ ህዝብ ለመጉዳት መነሳቱን የስልጣን ጥማት የሚያሳይ መሆኑም ተጠቁሟል። ቶማስ ኃይሉ ተጨማሪ ዘገባ አለው። ጁንታው የህወሓት የጥፋት ኃይል በኢፌዴሪ መከላከያ ሰራዊት ላይ ባልታሰበ ሰዓት የጭካኔ በትሩን ካሳረፈ በኋላ የህግ ማስከበርና የህልውና ዘመቻ እያካሄደ የሚገኘው የኢፌዴሪ መከላከያ ሰራዊት አሁን ላይ አብዛኛውን የትግራይ አካባቢዎችን ከጽንፈኛው ኃይል ያስለቀቀ መሆኑን ተከትሎ በምዕራፍ 3 ወይንም በመጨረሻው ምዕራፍ በመቀሌ በሚያካሄደው የህግ ማስከበር ዘመቻ ጁንታው በ72 ሰዓታት ውስጥ እጅ እንዲሰጥ የጊዜ ገደብ ተቀምጦለታል። ይህ ደግሞ ከዓለም አቀፍ የጦር ወንጀሎች መካከል የሚመደበውን የከተማ ጦርነት አስቀርቶ የንጹሃንን ዜጎች ህይወት ለመታደግ ያለመ ስለመሆኑም ይገለጻል። ነገር ግን ከራሱ የስልጣን ጥማትና ፍላጎት ውጪ እወክላለሁ ለሚለው ለትግራይ ህዝብ እንኳን የማያስበው ጁንታው በመቀሌ ከተማ ላይ የሞት ድግስ ስለማዘጋጀቱ በመግለጫው አስታውቋል። እያንዳንዱ የትግራይ ተወላጅ ጠበንጃ ያዘም ያልያዘም ጦር ጩቤ ያዘ በሙሉ የሚመክተው ጦርነት ነው። ስለኛ ፖሊሶች የማስቀመጥ ኮማንዶች የማስቀመጥ ያለ ማስቀመጥ ጉዳይ አይደለም። በእርግጥ ጁንታው አሁን ላይ ተስፋ የቆረጠ በሚመስሉ በተምታቱና የውሸት መግለጫዎች ውስጥ በየጦር ግንባሩ ሽንፈት ቢገጥመውም ያልሞት ባይ ትግል ላይ ያለ ይመስላል። ይህ የሚያሳየው ከሰሞኑን በአክሱም አየር ማረፊያ ላይ ያደረሰው አስነዋሪ ድርጊት በመቀሌ ከተማ ላይ በሽብር ተግባር ሊደግመው እንዳሰበ ከመግለጫዎቹ ለመረዳት ይቻላል። ለማረድ ሲመጡ ይታረዳሉ፣ ምንም ጥያቄ የለውም። ያሳዝነኛል ይሄንም መናገር መቻል ይሄ እስከመቼ ይቀጥላል የሚለው ነገር ነው። አሁን መቀሌ ገባል የኔ ርዕስ አይደለም። አዘማረ ፋክት አሁን ይሄ ኃይል ትግራይን ማስተዳደር አይችልም። ዳት ማቻ ከናሽሩ መቀሌ እኮ በሄሊኮፕተር ሰዎች ሊያስወርድ ይችላል። ሰው ዋት እና ወረዳ ጠርቶ በቃ ካሁን በኋላ እኔ ነኝ ሊላቸው ነው። ግጅስ ዳዝ ሜክ ሴንስ እና ቀነ ቀጠሮ ለማፍጠን አሁን 72 ሰዓት የጨመረው የሚቀጥለው 2 ቀን ተከታታይ ጥቃት መጠበቅ አለበት። መንግስት በጽንፈኛው የትህነግ ቡድን ላይ እየወሰደ ያለውን የህግ የማስከበር እርምጃ ህዝባዊ ጦርነት በማስመሰል ወትሮም በእጅጉ የፕሮፓጋንዳ ዘመቻ ላይ የተጠመደው የጥፋት ኃይሉ አሁንም የትግራይ ህዝብ ለሴራቸው ተባባሪ ይሆን ዘንድ በተደጋጋሚ ቀስቅሰውታል። ሁላችን እያደረገን ያለው ርብርብ ስለሆነ ባገኛችሁት አጋጣሚ ጠላት ሸልኮ እንዳያመልጥ በተነሳሽነት ትግራይ ውስጥ የገባ ጠላት እንዳያመልጥ ሙሉ በሙሉ ደምስሰን ትግራያችን የጠላቶቻችን መቀበሪያ እንጂ መፈንጫ እንደማትሆን የጠላቶቻችን መቀበሪያ በማድረጉ ላይ ሁላችን የአቅማችን መሳተፍ አለብን። መንግስት በትግራይ ክልል ያካሄደ ባለው የህግ ማስከበር ዘመቻ ንጹሃን ዜጎች ሳይጎዱ ከሩብ ምዕተ ዓመታት በላይ ሀገርን ሲበድል የኖረውን ጽንፈኛ ኃይል በቁጥጥር ስር በመዋል የሚጠናቀቅ የህልውናና የህግ ማስከበር ዘመቻ ይሆናል። እዚሁ ጉዳይ ላይ እንቆያለን። ተጨማሪ መረጃ እንዲሰጡን የህግና የፖለቲካ ሳይንስ ምሁር የሆኑትን ዶክተር መሳይ ሀጎስን እዚህ ስቱዲዮ ጋብዘናል። ዶክተር እዚህ ድረስ ስለመጡልን በጣም እናመሰግናለን። አመሰግናለሁ። መልካም። ቀዳሚው ሐሳብ ቡድኑ በሚቆጣጠራቸው መገናኛ ብዙሃን በተለያዩ ጊዜዎች መግለጫዎችን ይሰጣል። ከትላንቱን ጀምርና ትላንትና ላይ የተሰጡ መግለጫዎች ማብራሪያዎች ነበሩ። ተመልክተዋቸው ከነበረ እዛ ላይ ሐሳቦትን ቢሰጡን። አሁን በመሰረቱ እንግዲህ ቡድኑ ከዚህ በፊትም ጦርነቱን ከጀመረበት ጀምሮ ኃላፊነት የማይሰማው ድርጊቶች እየፈጸመ ነው የቆየው። ለምሳሌ በሁመራ በኩል በጦርነት ተሸንፎ ሲሸሽ ሲቪሊያኖች ላይ ጉዳት አድርሷል። ከዛ በኋላም ደግሞ የሲቪል ኢንፍራስትራክቸሮችን ወይም ደግሞ የሚሊተሪ ታርጌት ያልሆኑ የሲቪል የመሰረተ ልማቶችን ያፈረሰ ነው የቆየው። ለምሳሌ አክሱም ኤርፖርት ያፈረሰበትን ኃላፊነት የማይሰማው ድርጊት አይተናል። ከዛ በኋላም ደግሞ ከተለያየ ቦታ ሮኬት ወደ ከተሞች ወደ ሲቪሊያን ታርጌት እየተኮሰ ነው የቆየው። ህፃናቶችን አስታጥቆ ወደ ጦርነት እንዲገቡ እያደረገ ነው ያለው። ቤተክርስቲያናቶችን፣ የሃይማኖት ተቋሞችን፣ ሲቪሊያኖችን ከለላ አድርጎ
ጦርነት እያካሄደ ነው ያለውና ከፍተኛ ኃላፊነት የማይሰማው ስራ እየሰራ ያለ ቡድን ነውና አሁንም እንደገና ሲቪሊያኖችን አስታጥቀን ታጠቁና ጉዳት አድርሱ የሚል ቅስቀሳ እያደረገ ያለው ይሄ አደገኛ አካሄድ ነው እንደዛ ነው ማየው በትላንትናው መግለጫ ላይ በተለይ ከቅስቀሳዎቹ መካከል ህዝቡ ማድረግ ይችላል አቅም አለው መሳሪያ የሌላቸው ሰዎች በቢላዋ ጭምር እንዲዋጉ የሚሉ ሐሳቦች የተንጸባረቁበት ነበርና የዓለም አቀፍ ወንጀልነት አንፃር እንዴት ነው የሚታየው የሚለውን ሐሳብ ላይ ሐሳብ ቢሰጡ መልካም ቅድም የነገርኩሽ እንዳሉ ሲቪሊያኖች መግደል ማለት ያልታጠቁ ሰላማዊ ዜጎችን በጅምላ መግደል የሲቪል መሰረተ ልማቶችን ኮላተራል ዳሜጅ አይደለም የሚሊተሪ ታርጌትን ሲመታ የደረሰ ኮላተራል ዳሜጅ ሳይሆን በቀጥታ ይሁነኝ ብሎ የሲቪል ታርጌቶችን የሲቪል መሰረተ ልማቶችን ማፍረስ ህጻናቶችን ለጦርነት ማሰለፍ ሲቪሊያኖችን ያልታጠቁትን ታጠቁ ብሎ መቀስቀስ ይሄ የጦር ወንጀል ነው ያስጠይቃል በኃላፊነት ያስጠይቃል በአገሪቷም ህግ በዓለም አቀፍ ህግ የሚያስጠይቅ የጦር ወንጀል ነው ሲቪሊያኖችን ከለላ ማድረግ እንደ ጋሻ መጠቀም በጦር ወንጀል የሚያስጠይቅ በሰባዊነት ላይ በሚፈጸም ወንጀል የሚያስጠይቅ ህገወጥ ተግባር ነው በሌላ በኩል በቀጣይ በተለይ ደግሞ ንጹሃን ዜጎች ሳይጎዱ ወንጀለኞችን በቁጥጥር ስር ለማዋል በሚደረገው ዘመቻ በኩል ውስጥ ያለው ህዝብ በተለይ መቀሌ ካለው ህዝብ ምንድነው የሚጠበቀው ይላሉ አሁን እሱ ነው በቃ ከባድ የሚያደርገው ይሄ ቡድን ኃላፊነት የማይሰማው ነው ማለት የሚያደርጋቸው ቅስቀሳዎች በጣም እስካሁን ድረስ ያደርጋቸው ከነበሩት ድርጊቶች ተነስተን ቡድኑ በጣም አደገኛ እና መንግስት ደግሞ ሲቪሊያኖችን ያልታጠቁ ሰላማዊ ዜጎችን ለመጠበቅ ከፍተኛ ጥንቃቄ ማድረግ እንዳለበት ያመላክታል ይሄ በዛ የሚኖር ኦልሞስት ከ500 ሺህ የሚገመት ነዋሪ ያለ መቀሌ ላይ ያ ነዋሪ እንግዲህ እሱን ከለላ አድርገውታል ይሄ ቡድን ወደ ህግ ፍርድ ቤት የስር ትዕዛዝ ይወጣባቸው ከፍተኛ የጦር መኮንኖች ሀገርን የከዱ በአገር ላይ ጦርነት ያወጁ እዛ የህዝቡን ሲቪሊያኑን ከለላ አድርጓል አስታጥቀንም እንዋጋለን ይያሉ ነው አሁን ህዝቡ ማድረግ ያለበት የነሱን ይሄ ታጥቀን እንከላከላለን የሚለውን ቅስቀሳ መስማት የለባቸውም ጦርነቱ ኦልሞስት አልቋል ኃላፊነት ቢሰማቸው ከእንግዲህ የሚከሰተውን የደም መፍሰስ የህይወት መጥፋት የንብረት መውደም ለመከላከል እጅ ቢሰጡ መልካም ነው ጦርነቱ አልቋል ከእንግዲህ የሚደረጉ ኦፕሬሽኖች እነሱ ወደ ህግ ለማምጣት የሚደረገውን ኦፕሬሽን ውጤት አይቀይረውም ግን ደም መፋሰስ ህይወት በመጨረሻ ሰዓት እንኳን እጅ ሰጥተው ኃላፊነት የሚሰማው ነገር ቢያደርጉ መልካም ነው ካላደረጉ ግን እዛ የሚኖረው ሰላማዊ ሲቪል ማህበረሰብ ሲቪሉ እነሱ የሚቀሰቅሱን ቅስቀሳ ለመስማት ከነሱ ጋር አለመተባበር በተቻለ መጠን ደግሞ የጦር መሳሪያ ተዋጊዎች ከሚሰበሰቡበት አካባቢ ራሱን ቢያገል ይመከራል ብዬ አስባለሁ መልካም የህግና የፖለቲካ ሳይንስ ምሁር ዶክተር መሳይ ሀጎስ እዚህ ድረስ መተው ለሰጡን ማብራሪያ እናመሰግናለን መልካም ቀን ይሁንልዎት እኔም አመሰግናለሁ መልካም ቀን ዜናዎቻችን ይቀጥላሉ መንግስት የሰጠውን የ72 ሰዓት ጊዜ በመጠቀም እጅግ በርካታ የትግራይ ሚሊሻና ልዩ ኃይል አባላት በየግንባሩ እጃቸውን እየሰጡ ነው በአፋር ክልል በኩል ብዙዎች ገብተው እጅ የሰጡ ሲሆን በማይ ጸብሪ ተቆርጦ የቀረው ኃይልም እጁን በሰላም በመስጠት ላይ ይገኛል ተብሏል ጥሪውን ሰምተው እጅ በመስጠት ላይ ለሚገኙ የትግራይ ልዩ ኃይልና ሚሊሻዎች አባላት ለህዝባቸው በማሰባቸው መንግስት ምስጋናውን ያቀርባል በጁንታው ኃይል ተጽዕኖ ውስጥ ሆናችሁ እጅ ለመስጠት ያልቻላችሁ ሁሉ በያላችሁበት ትጥቃችሁን ፈታችሁና የጁንታው መጠቀሚያ ከመሆን ተቆጥባችሁ መከላከያ እስከሚደርስላችሁ እንድትጠባበቁ በአጽንኦት እናሳስባለን ተብሏል ወደ ሌላ ዜና ስናልፍ የሰሜን እዝ መከላከያ ሰራዊትን በክደት ከጀርባው የተወጋው በጽንፈኛው የህወሓት ቡድን በሚመራው የቀድሞ የሰራዊቱ ባልደረባ በነበሩ
ከሃዲ የጦር መኮንኖች ነው ሲሉ እጃቸውን የሰጡ የጽንፈኛው የህወሓት ታጣቂዎች ተናግረዋል። በሌላ በኩል ልዩ ኃይሉ በህወሓት ጽንፈኛ ቡድን በግዴታ ወደ ጦር ግንባር እንዲዘምት ተደርጓል ብለዋል። የኢትዮጵያ ዜና አገልግሎት ዘገባ ነው። ዋለልኝ ታምር እንደሚከተለው አዘጋጅቶታል። ለሀገሩ ዘብ የቆመውን የመከላከያ ሰራዊት በክህደት ከጀርባው የወጋው የጽንፈኛው የህወሓት ቡድን የሚመራው ቀድሞ የሰራዊቱ ባልደረባ በነበሩ ከሃዲ የጦር መኮንኖች መሆናቸውን እጃቸውን የሰጡ የጽንፈኛው ህወሓት ታጣቂዎች ተናግረዋል። እጃቸውን ለመከላከያ ከሰጡ የህወሓት የልዩ ኃይል አባላት መካከል ጸጋዬ ዮሐንስ በመጀመሪያ በፖሊስ አባልነት ቢገባም ሳይፈልግ መሬቱን እንወስድብሃለን በማለት በግዴታ ወደ ልዩ ኃይል እንዳዛወሩት ይናገራል። ፖሊስ ተብዬ ከገባት በኋላ ከዛ በኋላ ማሰልጠኛ ግንባር ነው የምትሆነው አሉን። ምንድነው ግንባር? ፖሊስ ብላቸው አስገብታቸው ለምንድነው ግንባር ስንላቸው በቃ ግንባር ነው አሉ። ነጋሲ ገብረ ኪዳንና በሪሁ አብርሃ ላይ ከግል ስራቸው ወደ ልዩ ኃይል እንዲገቡ ተደርገው ከ3 እስከ 6 ወራት ስልጠና እንደተሰጣቸውም ገልጸዋል። ወደ ውጊያ የተሰለፉትም ከመከላከያ ሰራዊት ጋር ሳይሆን ሌላ ጠላት መጥቷል፣ ክልላችን ተወሯል በሚል በጽንፈኛው ቡድን ሐሰተኛ መረጃ መሆኑን ይናገራሉ። እኛ ሲጀመር መከላከያ አለ ተብለን አይደለም የመጣነው ጠላት አለ፣ ጠላት ለመመከት ክልልን ደህንነቷ ለመጠበቅ ብሎ ነው ያወጣል እንጂ መከላከያ አለ ብሎ አልተናገረንም፣ አልነገረንም። ለምሳሌ መከላከያ አለ ቢል ነበር አብዛኛው ይሸሻል፣ ከራሴም ጭምር ስለማይችለው ስለማልዋጣ። የመከላከያ ሰራዊት አባል የነበሩት ገብረ ኪሮስ ገብረሃናና አስማራ አብርሃ በበኩላቸው ተገደው ወደ ጽንፈኛው ቡድን እንዲቀላቀሉ መደረጋቸውን ተናግረዋል። ጥያቄ ቀረበልኝ ወደ ልዩ ኃይል እንዲገባ። አይ አልገባም እኔ አልፈልግም አልኩኝ። ከዛ ትናንትና ቅዳሜ እሁድ አርብ ማታ ተጠየቅኩኝ። አይ አልገባም አልኩኝ። ከዛ ቅዳሜ ጧት በግዴታ ወሰዱኝ። ህዝቡ ተገዶ የሚገባው ይውደድም አይውደድም አይናገርም፣ ግን ግዴታ ግባ በተባለበት ይዘምታል። የጽንፈኛው ህወሓት አባላት እጃቸውን ሰጥተው ከሁሉም ኢትዮጵያዊ ጋር በሰላም መኖር እንደሚገባቸውም ገልጸዋል። ለትግራይ ህዝብ ይበቃናል ነው የሚለው። ምክንያቱም እኔ ከድሮም ዓላማም አልነበረኝም፣ ግዴታ ነው የገባሁት። አሁንም ቢሆን የልዩ ኃይል ያለ እድሜው እዚህ ጫካ ላይ የወደቀ ከሚቀር ቢተውና በቃ ለህዝቡ ሰላም ቢሰጡ ነው የሚለው። ህዝቡ የምስኪን ህዝብ ቢኖር የተሻለ ነው። ከመከላከያ ኃይላችን ጎን በመቆም ለሱ ድጋፍ መስጠት እንጂ እንዲህ አይነት ቁማር ይሰራል ማንም የጠበቀው ነገር የለም። በእኛ በኩል አሁን የተባሉትን ሰምቶ ከሁሉ ክልል ጋር እኩል ሆኖ መኖር ብቻ ነው የሚላቸው። ታጣቂዎቹ ህዝቡ ጦርነት እንደማይፈልግ ነገር ግን የቀበሌ አገልግሎት ለማግኘት እንኳን ሳይወድ በግድ መጠቀሚያ እንደሚሆን ነው የገለጹት። የጁንታው ቡድን እንደሚነዛው ፕሮፓጋንዳ ሳይሆን እንደ መከላከያ ሰራዊቱ ቆራጥነትና ጀግንነት በርካታ ድሎች መገኘታቸውን የጦር መኮንኖች ገለጹ። ጁንታው ቡድን ይዞታዎችን በአጭር ቀናት በማስለቀቅ የአክሱም ከተማንና ኤርፖርትን እስከተቆጣጠረበት ጊዜ የነበሩትን የሰራዊቱ ተጋድሎችና የጀግንነት ሂደቶች በተመለከተ መረጃ ሊሰጠን ሪፖርተራችን ዮሐንስ ፍስሐ በቀጥታ መስመራችን ላይ ይገኛል። ዮሐንስ መረጃዎችን መቀጠል ይችላል። እንግዲህ መከላከያ ሰራዊቱ በህወሓት ጁንታ ቡድን የደረሰበትን ጥቃት ተከላክሎ በአሁኑ ሰዓት በርካታ ይዞታዎችን ከዚህ አጥፊ ቡድን እያጸዳ ይገኛል። መከላከያ ሰራዊቱ ባለፉት ሳምንታት በርካታ ድሎችን ሲቀዳጅ ቆይቷል። የሁመራ ኤርፖርትን ጨምሮ በርካታ ይዞታዎችን መቆጣጠር ችሏል። ይህንንም አጥፊ ቡድን እንግዲህ እየተከታተለ እየደመሰሰ ወደፊት እየገሰገሰ ይገኛል። ከቀናት በፊት እንግዲህ አክሱም ኤርፖርትና አክሱም ከተማን ጨምሮ በዙሪያው ያሉ አካባቢዎችን መከላከያ ሰራዊቱ ሙሉ ለሙሉ መቆጣጠር ችሏል። በአጠቃላይ ስለነበረው ነገርና አክሱም ኤርፖርትን በመቆጣጠር ሂደት ላይ የሰራዊቱ ተጋድሎ ምን ይመስላል የሚለው እንዲነግሩኝ የክፍለ ጦሯ ምክትል አዛዥ ኮሎኔል ባህሩ ተገኝ እዚያ አጠገብ ይገኛሉ። ከእርሳቸው ጋር አጠር ያለ ቆይታ ማድረግ ይሆናል። ኮሎኔል እጅግ አድርጌ አመሰግናለሁ። እንዲያው የሰራዊቱ ተጋድሎ ምን ይመስላል ስለዚህ ቢነግሩን። መልካም እና እንግዲህ የኛ የክፍለ ጦራችን ዋናው እንቅስቃሴ የትግራይ መንግስት በእጁ እንዳስገባንና እንደተቆጣጠረን አድርጎ ነበረ ዜና ሲያሰራጭ ነበረው። እኛ ግን ባለንበት ካምፕ አካባቢ ልዩ ኃይሉን እየተከላከልን እየተዋጋን እየመከት ሁኔታዎች ከበላይ አካል በሚሰጠን አቅጣጫ መሰረት አጠቃላይ በባድሜ ዙሪያ 2 የእግረኛ ብርጌዶች እና 1 የሜካናይዝድ ብርጌድ ነው የነበረን።
ላይኛው አካባቢ ደግሞ የክፍለ ጦር ስታፍና እንዲሁም 3ኛ ብርጌድ በአዳሮ በአዳ ሀገራ ይገኝ ነበረ። የክፍለ ጦር ስታፉ እንዳለ ተውጧል። የወጣው የ31ኛ ዋና አዛዥ ሻምበል ኮሎኔል ሻምበል ናቸው። ራሳቸው ተዋግተው ተታኩሰው ኮሚቴያቸውን ገለው ነው የወጡት። ከዛ ይሄን ከመሆኑ በፊት እያንዳንዱ እንቅስቃሴና ሁኔታ እንከታተላቸው ነበረ ስራቸውን። በዚህ ሁኔታ ላይ እኛም በመዘጋጀት ከበላይ አካል ጋር እየተገናኘን ስራችን እየሰራን ስለነበረ በሁኔታው ላይ አልቀደሙንም ነበረ። እኛም ፈጥነን በመቅደም ሰራዊቱ መሳሪያውን እንዲያወጣ ከስቶር አድርገን አስታጥቀን ለአንድ 4 ቀን የቆየንበት ሁኔታ አለ። ሌላው የሚገርም ነገር እኛ በውሃ ጥም እንድንሞት በራብ እንድንሞት ሰራዊቱ ከቦታ ቦታ አይንቀሳቀስም ብሎ አዋጅ በማወጅ ስራዎችን እየሰራ ነበረ። መንግስትን በትክክል ሀገርን ሊያገለግልና ለሀገሩ የቆመ አመራርን በመጥቀስ እነዚህን እያንዳንዱ አመራሮች ግንኙነት በማድረግ ስልታዊ እንቅስቃሴ በማድረግ ወደ ውስጥ ሰርገን እንድንገባ ነው ያደረግነው። አመራሮቻችን በሰጡን መሰረት ያንን ኦፕሬሽን እንድናደርግ ሆኗል ማለት ነው እና ኦፕሬሽኑን ያደረግነው የ31ኛ ከ7ኛ ክፍለ ጦር መካናይዝድ ጋር በመቀናጀት አድ ተክላይ በመግባት ዋና ቦታችን በማድረግ ከአድ ተክላይ ተነስተን ገማሃሎን እንድንቆጣጠር ነው በፍጥነት ያደረግነው። ይሄን ከተቆጣጠርን በኋላ ቀጥለን ጉዟችን ወደ ሽራሮ ነው። አጭር መዘጋጀት በማድረግ በአንድ ቀን ሽራሮ ገባን። ሽራሮን በከፍተኛ ደረጃ ልዩ ኃይሉና ምንሻውን የመታንበት ሁኔታ ነው ያለነው። መሳሪያዎችንም እያንጠባጠበ የሄደበት ሁኔታ ነው። ይህንን ሽራሮን ካረጋገጥን በኋላ በሁመራ ያለው ኃይልም እኛ መንገዱን ስንዘጋለት ከዛ በመነሳት የዚህ አጥፊ ቡድን ኃይል የሚባለው ግራና ቀኝ እየተበታተነ እየለቀቀ የሄደበት ሁኔታ ነው። የሱ ታንኮች ተቃጥለዋል። መድፎችንም በተመሳሳይ ያቃጠልንበት ሁኔታ ነው ያለ። ቆረጣ በመግባት የተበታተነበት ጥሏቸው ሄደ። መድፎችን ዛግራ አካባቢ አዳ ሀገራ አካባቢ የነበሩ መድፎችን በሙሉ ጥሏቸው ሄደ። ያንን ቁጥጥር በማድረግ በሚቀጥለው የ12ኛ ክፍለ ጦር እንዲሁም የ24ኛ ክፍለ ጦሮች የ23ኛ ክፍለ ጦር የ8ኛ ክፍለ ጦር በስተቀኝ በኩል ገብቶ የነበረው ኃይል መጣልን። ይህን እያደራጀን ሰውን እያጎራረስ ከፍተኛ ስራ የተሰራበት ሁኔታ ነው። ኢትዮጵያዊነትን ለማሳየት ከፍተኛ ስራ ተሰርተናል። ከዛ በመቀጠል ሽሬ ነው። ሽሬ በከፍተኛ ደረጃ በመደራጀትና በመዘጋጀት ሽሬን በመምታት ትልቅ ድል ያሳየንበትም ለኢትዮጵያ ሕዝብም ደስታ ያሳየንበት እዛ ላይ ነው። ሽሬ ማለት አንድ ትልቅ ዞን ነው። ያን ዞን ተቆጣጠርንበት። ያን ዞን እንኳን ስንቆጣጠርበት ሽሬን አልያዙም ነው ያለ። ይሄንን ሁኔታ ያዝ። ከዛ በመቀጠል ድሉ እየሰፋ ሲሄድ እሱን ፋታ ባለመስጠት ቀጥለን ወደ ከፍተኛ የጥይት ዲቦ ያለበት በለስ ነው። በለስ እንዳያቃጥለው ፈጥነን መያዝ ነው ያለብን። በዛ ላይም እንግዲህ ፕሬዚዳንቱ በከፍተኛ ደረጃ የጎበኙት እነ ስዩም መስፍን የጎበኙት ምሽግ ነው። ያንን ምሽግ የ31ኛ ነበልባሉ አሃዱ ያንን ቆራርጦ ሲጥልበት ከዛ በኋላ ሊዋጋም አልቻለም። እየሮጠ ወደ ኋላ የሄደበት ነው። ከዛ በመቀጠል ሌሎች ክፍለ ጦሮች እየተተካኩ አክሱምንና ሌላውን አካባቢ አድዋን የተያዘበት ሁኔታ ነው። አሁንም ቢሆን የሰራዊታችን ሞራል በከፍተኛ ደረጃ እየቀጠለና በከፍተኛ ደረጃ ወን እያሳየ ነው። ለኢትዮጵያ ሕዝብም ብስራት እያሳየ ነው። ብርሃንም ነው። በእውነት መናገር የሚቻለው የኢትዮጵያ ሕዝብ የትግራይ ሕዝብ ጭቁን ነው፣ ተጨቁኖ ነው ያለ በእነሱ። ይሄን አድርግ ሲሉት እያደረገ የሚኖር ሕዝብ ነው። አሁን ለትግራይ ሕዝብ ብርሃን ይወጣለትና ትልቅ ስራ እየተሰራበት ያለ ሁኔታ ነው። ቀጣይም ትልቅ ስራ የምንሰራበት ነው። ሌላው እኔ በዚህ ጉዳይ ላይ ሳልጠቅሰው የማላልፈው ሀገራዊ አንድነቱስ ሀገራዊ ብቃቱ እነሱ ግን ምንድነው ሲሉ የነበረ ሰራዊቱ ከሁለት ተከፍሏል፣ ፈርሷል፣ ምንም ዋጋ የለውም፣ አይዋጋም ነው። ግን ተዋግተን አሳየናቸው። እፍረታቸውንም ተኮናነቡ። ለትግራይም ህዝብ አንገቱን እንዲቀብር አደረጉት። ተከብሮ እንዳይኖር ነው ያደረጉት። ስለዚህ ይሄ ታሪካቸው የማይዘከርላቸውና የማይረቡ መሆናቸውን የሚያሳይ ነው። ለትግራይ ህዝብ ራሱ ያቀለሉት መሆናቸውን የትግራይ ህዝብ እንዲገነዘብ እፈልጋለሁ። ኢትዮጵያ ሰላም እንድትሆን ነው የምፈልገው። በዋነኝነት የኛ ስራና የኛ ኃላፊነት ቀጣይ እስከ መቀሌ መደምሰስ ነው። ደምሰሰን ማረጋገጥ ነው ዋናው ዓላሙ። ሰራዊቱም እንደዚህ ነው። ወኔ ነው። ወደፊት እንሂድ እንጂ አሁን ለጥበቃ እዚህ ወደ ኋላ ስታስቀረው አይፈልግም ሰራዊቱ። እንዋጋ፣ እንሙት፣ እንቅበር ነው በቃ። ለሌላው ለመጪው ህዝብ ነፃ ብርሃን ይምጣለት የሚል አስተሳሰብ አለው ብዬ ነው ማስቀምጠው። እጅግ አድርጌ አመሰግናለሁ ኮሎኔል። እሺ እኔም አመሰግናለሁ። እንግዲህ ተመልካቾቻችን
ሰራዊቱ ሙሉ ለሙሉ የአክሱም ከተማና የአክሱም ኤርፖርትን ተቆጣጥሮ ወደፊት እየገሰገሰ ነው የሚገኘው። እኛም ከዚህ ሰራዊት ጎን ቆመን መረጃዎችን ወደ እናንተ በቀጥታ የምናስተላልፍ ይሆናል። ከአክሱም ያለኝ መረጃ ይህንን ይመስላል። አመሰግናለሁ። ዮሐንስ እናመሰግናለን። የአጥፊው የህወሓት ቡድን ፊት አውራሪዎች የጥፋት ጀንበራቸው እየጠለቀ እንኳን የትግራይ ህዝብን ለልቂት የመጋበዝ ሙከራቸውን አላቆሙም። የጥፋት ቡድኑ አመራሮችም እርስ በርሳቸው በሚጋጩ መግለጫዎቻቸው ህዝቡን ለማደናገር እየሰሩ ይገኛሉ ተብሏል። ተመስገን ሽፈራው በዚህ ዙሪያ ተጨማሪ መረጃ አዘጋጅቷል። ሎትሮ የሐሰት ፕሮፓጋንዳን እውነት አስመስሎ በማሰራጨት አይታማ የነበረው አጥፊው የህወሓት ቡድን ዛሬ መከላከያ ሰራዊት ላይ የለኮሰው እሳት ራሱን እየለበለበው በብሪተኝነቱ የተሸሸገበት ጎሬ ውስጥ ሆኖ እንኳ እርስ በርሱ የሚስማማና የሚመሳሰል መግለጫ ማውጣት ተስኖታል። በእርግጥ ነፍስ ውጪ ነፍስ ገቢ ላይ የሚገኘው ቡድን የህልውና ጀንበሩ መጥለቋ ቡድኑም ወደ ትልቅ ተስፋ መቁረጥ ውስጥ እየገባ ስለመሆኑ ሰሞኑን በየአቅጣጫው በአፈቀላጤዎቹ በኩል የሚተላለፉ መልእክቶችን ብቻ ማጤን በቂ ነው። ጀግናው ሰራዊታችን በዛሬው ውሎ 21ኛ ክፍለ ጦር ሙሉ በሙሉ በመደምሰስ ሙት ምርኮኛና ቆስለኛ አድርጎታል። ሁሉም ያው በአማርኛ ነው የሚባለው ከሊቅ እስከ ደቂቅ እየተሟገቱ ያለው ጦርነት ነው። በተግባርም ደግሞ እያሸነፍ ነው ያለው ጦርነት ነው። ኩልና ከም ተጋሩ ሁላችንም ተጋሩ ተጋግዘንና ተደጋግፈን ከትግራይ ሰራዊት ጋር ተናበን ልንመክታቸውና ልናሸንፋቸው ይገባል። በተጨባጭ ግን የትግራይ ግብርና ቢሮ የትግራይ ህዝብ ጦርነቱን ጠልቶ እየተሰደደ መሆኑን በከተማ ያለውም ለከፍተኛ የምግብ እጦት እየተዳረገ እንዳለ ይገልጻል። ከፍተኛ የምግብ እጥረት እየተፈጠረ ነው ያለው። ከፍተኛ የመድኃኒት አቅርቦት እየተፈጠረ ነው ያለው። ለከፍተኛ ችግር እየተጋለጡ ነው ያለው። ከሁሉም በፊት የህይወት ዋስትና የለም። ፕሮቴክሽን የምንለው ማለት የለም። አሸንፈናል ድባቅ መተናል ከሚሉት አፈቀላጤዎች በተቃራኒው የጥፋት ቡድኑ መሪ የገባንበት ጦርነት ከባድ ነው፣ የመከላከያ ሰራዊቱ ብቻውን አልገጠመንም ሲሉ ይደመጣሉ። ዝገጠምና የወራሪ ሰራዊት ሚት ካሚቲ እየገጠመን ያለነው ወራሪ ኃይል 100% በቴክኖሎጂ የታገዘ ስለሆነ ጦርነቱ ከባድ ነው። ዝካየር ዘሎ ከቢዱ ውጊ ቀደም ብለው ከተናገሩት በተቃራኒው በርካታ ከተሞቻቸውን ለሀገር መከላከያ ሰራዊት እየሰጡ ወደ ጎሪያቸው የተሰገሰጉት የአጥፊው ቡድን ፊት አውራሪዎች የተሰጠው የ72 ሰዓታት ጊዜ መንግስት እኛን ስላልቻለ የሚሰጠው ምክንያት ነው ይላሉ። በተደጋጋሚ ናይ 72 ሰዓታት በተደጋጋሚ ጊዜ የሚሰጠው የ72 ሰዓት የኛ የመከላከል ኃይላችን ከፍተኛ ስለሆነ ነው። እኛ ደግሞ ማሸነፍ ነው የምንፈልገው። ውሳኔያቸውን የሚቀያየሩት ስላልቻሉ ነው። እኛ ደግሞ ሙሉ ለሙሉ ድል ነው የምንፈልገው። በትግራይ ያሉ ወጣቶችን ለጥፋታቸው አሁንም ቢሆን ከመማጸን የማይቦዝኑት አጥፊዎቹ እርስ በርሳቸው በሚጋጩ ገለናል ተወረናል በሚሉ ውዥንብሮች ህዝቡን ለማደናገር የመጨረሻ ሙከራቸውን በማድረግ ላይ ይገኛሉ። በህገወጡ የህወሓት ቡድን መሪዎች ላይ በሀገር ክህደት በሰብአዊ መብት ጥሰትና የሀገር ሀብትን በከፍተኛ ሁኔታ መመዝበር በሚሉ ዘርፎች ተጠያቂ የሚያደርግ የክስ መዝገብ የማደራጀት ስራ መከናወኑን የፌዴራል ፖሊስ ኮሚሽንና ጠቅላይ አቃቤ ህግ አስታወቁ። የአጥፊውን ቡድን አባላት ባለም አቀፍ ስምምነቶችና በኢትዮጵያ ህገ መንግስትም ተጠያቂ የሚያደርጓቸውን ወንጀሎች መፈጸማቸውንም አብራርተዋል። ተመስገን ሽፈራው ተጨማሪ ዘገባ አለው። ህገወጡ የህወሓት ቡድን ላለፉት ዓመታት የሰራቸው ጥፋቶች በሀገርም በግለሰብም ላይ ሲፈጽማቸው የነበሩ ወንጀሎች በቡድኑ ላይ እርምጃ እንዲወሰድበት የሚያደርጉ ቢሆንም መንግስት ለትግራይ ህዝብ ሲል መታገስን መምረጡን የቲቪ ባዘጋጀው የምክክር መድረክ ላይ የተሳተፉ የፌዴራል ፖሊስና የጠቅላይ አቃቤ ህግ አመራሮች ተናግረዋል። የህግ ማስከበር ዘመቻውም ከሌላው የሚለየው ሀገርን በከዳ ኃይል ላይ በመሆኑና ሲሰሩ የነበሩ ወንጀሎች የተደራጁ ስለነበሩ ነው ብለዋል። ቲፒኤልኤፍ የፈጸመው ወይም በቲፒኤልኤፍ ውስጥ ያለው ማስተር ማይንዱ ቡድን የፈጸመው ወንጀል የወንጀል ቡፌ የሚለው ብለው ይጠራሉ። ብዙ አይነት ወንጀል ነው የተፈጸመው። የሚገራርም ወንጀሎች በዚህ ሀገር ተፈጽመዋል። በርካታ የህዝብና የሀገር ሀብት በእነዚህ ሰዎች ተመዝብሯል። በርካታ የሰብአዊ መብት ጥሰት በእነዚህ ሰዎች አመራርነት ቀጥታ ተሳትፎነት አንዳንዶቹ ከዛ ውስጥ ቁልፍ በሆኑ ሰዎች የተፈጸሙ ሂደቶች ናቸው። የዚህ ሁሉ ደግሞ መጨረሻው አስከፊ ነገር ሀገረ መንግስቱን አሁን ወደ ደረሰበት ደረጃ ለማምጣት የሄዱበት ርቀት ነው።
ስለዚህ የወንጀል መጠንና ባህሪ የሚገልጸው አይደለም የተሰራው ስራ። በተደራጀ ሁኔታ የተሰበረ ነው። ህጉ ራሱ የፈረሰው በተደራጀ ሁኔታ ነው። በሲስተም ነው የሚመራው። ኦርጋናይዝድ ነው። በደንብ የተደራጀ መሪ ያለው፣ በደንብ ትልቅ ፋይናንስ ያለው፣ ምናልባትም ደግሞ በክልል ክልልን የሚያክል የሚመራ መሪ ድርጅትም ሆነ መንግስት የፈጸመው ወንጀል ነው። ስለዚህ ክልሉን የሚመራው መንግስት፣ ክልሉን የሚመራው መሪ ድርጅት የፈጸመው ወንጀል እንደመሆኑና ጥሰቱም ግዝፈቱ ከሌላው ህግ መጣስ የተለየ ስለሆነ ህግ የማስከበሩ ኃይል ነው። ኃይሉም ደግሞ በዛ ያለ ይሆናል። መንግስት ህዝብ የሰጠውን ህግ የማስከበር ኃላፊነት እየተወጣ ነው የሚሉት ተወያዮቹ አጥፊው ቡድን ህገ መንግስቱንና ራሱ ያወጣቸውን ህጎች ሳይቀር በመጣሱ የህግ የበላይነትን ማረጋገጥ የግድ አስፈላጊ ነበር ብለዋል። መንግስት ስራው የህዝቡን ሰላም፣ ደህንነት፣ ህግ ማስከበር ነው። ትልቁ ሶሻል ኮንትራክት ማለት እሱ ነው። ይህንን የወሰደውን ሶሻል ኮንትራክት ኤክሰርሳይዝ ነው የተደረገውና ህግ ማስከበሩ ስራ እንደዚሁ ከመሬት ተነስቶ የተጀመረም አይደለም። ህግ ማስከበሩ ላለፉት 2 ዓመታት በተደጋጋሚ የኃይል ህገ መንግስቱና ራሱ ያወጣቸው የሚላቸው ደንቦች፣ መመሪያዎች ሳይቀሩ እየሻረ ስርዓተ መንግስቱን፣ ሀገረ መንግስቱን እስከ መካድ የመጨረሻው ግፍ ከ30 በኋላ መንግስት የለም ብሎ እስካወጀበት ሰዓት ድረስ የመጨረሻው ደግሞ የመከላከያ ለዋላዊ ሀገሩን የሚጠብቅ ኃይል ባደረሰው ጥቃትና ጭፍጨፋ እስከፈጸመባት ለት ድረስ ይህ ኃይል ህግ የማስከበር ስራ ማከናወን አለበት ተብሎ በመታመኑ ስራው ህግ የማስከበር ስራ ነው። በኃይል ህግን የማስከበር ዘመቻው በርካታ መስዋዕትነትን የሚጠይቅ ቢሆንም መንግስት ህዝቡን ለመጠበቅ የሄደበትና እየሄደበት ያለው ርቀት ግን ሊደነቅ የሚገባውም ነው ይላሉ። እንኳን ቤቱ መንግስትን አምኖ የተቀመጠውን መንግስት ይጠብቀኛል ብሎ የተቀመጠውን ዜጋ ቀርቶ የመንግስትን የህግ ማስከበር ስራ ለማስተጓጎል መሳሪያ ይዞ የተሰለፈውንም እድል ለመስጠት ሞክሯል መንግስት። ይሄ ነው ማሳያው ብዬ ነው ማስበው። ለሁለተኛ ጊዜ አሁንም የህግ ማስከበር ጊዜው ሊያራዝም በሚችል መሆኑ እየታወቀ 3 ቀን የሚጨምራቸው የተወሰኑ ስጋቶች መኖሩ እየታወቀ አሁንም ለዜጎች ህይወት ዋስትና ቅድሚያ በመስጠት እድል ሲሰጥ አይተናልና እኔ ከዚህ በላይ ማስረጃ ያስፈልገዋል ብዬ አላስብም። አጥፊውን ቡድን በህግ ለመቅጣት የክስ መዝገቦች ተዘጋጅተዋል የሚሉት የፌዴራል ፖሊስና ጠቅላይ አቃቤ ህግ በተለይም በሀገር ክህደት፣ በከፍተኛ ሌብነትና በሰብአዊ መብት ጥሰት ህገ ወጦቹን ለመክሰስ መዝገብ መሰናዳቱን ጠቅሰዋል። በተለይ በ3 ጉዳዮች ላይ ትኩረት አድርገናል። ከፍተኛ የሀገር ሀብትና ንብረት የዘረፉ፣ ከፍተኛ የሰብአዊ መብት ጥሰት ያደረሱና የተሰወሩ፣ የተሸሸጉ ቀደም ብለው የሚፈለጉትም ጨምሮ አሁን በአዲስ መንገድ በዚህ ተግባር ውስጥ የተሰማሩትን አካተን፣ በሶስተኛ ደረጃ በሀገር ክህደትና አሁን የተፈጠረውን ሀገራዊ መንግስቱ ላይ ኪሳራ የሚያደርስ ውጊያ፣ ሀገርን የመበተን አደጋ፣ ሀገረ መንግስቱን የመናድ ስራ የተሰማሩ ኃይሎችን ኢንክሉዲንግ የፓርቲው ሊቀመንበር ነኝ ብሎ ከሚንቀሳቀሰው ቡድን መሪ ጀምሮ እያንዳንዱ ስራ አስፈጻሚ እያንዳንዳቸው በወሰዷቸው ስራዎችና በተከፋፈሏቸው ተግባሮች በወሰዷቸው ስምሪቶች ተጠያቂ የሚያደርግ ሚሊቴሪዎችም ከሌተናል ጀነራል ጀምሮ በጦረታም በምንም እዛ ተሰግስጎ ያለ ኃይል በወሰደው ስራ ባሰማራው ኃይል በሰጠው ትዕዛዝ ተጠያቂ የሚያደርግ የመዝገብ የማደራጀት ስራ ተከናውኗል። የማይካድራው ጭፍጨፋ ብቻውን በዓለም አቀፍ ሁኔታ ክስ ለመመስረት ያስችላል የሚለው ጠቅላይ አቃቤ ህግ ተከሳሾቹን ግን ለመቅጣት ሁሉንም አካቶ የሚይዘው የኢትዮጵያ ህግ በቂ መሆኑን ያብራራል። ኢትዮጵያ ውስጥ የተፈጸመ ማይካድራ ላይ የተፈጸመው ጭፍጨፋ ያን ጭፍጨፋ ያስተባበረ፣ የመራ፣ ያዘዘ በየትኛውም የዓለም አቀፍ ጥግ ድረስ ቢሄድ ከሀገር ቢያመልጥ እንዲጠየቅ ማድረግ ይቻላል ማለት ኢትዮጵያ ውስጥ ብቻ ልትከሱ አይገባም። የፌዴራል ህገ መንግስትና የክልሉን ህገ መንግስት ጣሰ ብለህ ልታስቀጣ የምትችለው በዚህ ሀገር ውስጥ ነው። ሌላ ቦታ የፌዴራል ህገ መንግስት ጥሷል ብለህ ልታስቀጣ አትችልም። ዛሬ ያጠፋን 18 ዓመት ያልሞላቸውን ልጆች ለጦርነት የመለመለ ያሳተፈውን በሰብአዊነት ላይ ወንጀል የፈጸመውን ሰው ግን
ቶርቸር የፈጸመውን ሰው ግን በየትኛው ሁኔታ በዓለም አቀፍ ፍርድ ቤቶች ትራይቡናሎች እንዲከሰስና እንዲቀርብ ማድረግ ይቻላል ነው። የአጥፊው ቡድን አባላት በህዝብ ላይ ሲያደርሱ የነበረውን ጭቆና እስከ መጨረሻው ለማስቆም ዘመቻው የግድ እንደነበረ ነው ተወያዮቹ ያነሱት። በሌላ ዜና የመቀሌ ነዋሪዎች የጁንታው ቡድን አባላትን በቁጥጥር ስር ለማዋል በሚደረገው ጥረት የበኩላቸውን አስተዋጽኦ ማበርከት እንደሚገባቸው የህግ ማስከበር ስራው በንጹሃን ዜጎች ላይ ጉዳት ሳያደርስ እንዲጠናቀቅም እገዛ ሊያደርጉ እንደሚገባ ተገለጸ። የመከላከያ ሰራዊት ነፃ ባወጣቸው አካባቢዎች የሚኖሩ ዜጎችም የሰላምን አየር መተንፈስ መጀመራቸውን እየገለጹ ነው። ፋሲካ ያሌው ተጨማሪ ዘገባ አላት። ከሰላም ጋር የማይስማማው አጥፊው የህወሓት ቡድን የሰላም ዘብ የሆነውን የሀገር መከላከያ ሰራዊት በማጥቃት ያመጽና የጥፋት አባት መሆኑን አስመስክሯል። ከጅምሩም በሴራ ፖለቲካ የተካነው ቡድኑ ለአመታት የንጹሃን ደም በከንቱ መፍሰስና የበርካቶች ጎጆ መፍረስ መንስኤ ሆኖ ቆይቷል። ታዲያ የትግራይንም ህዝብ የዕለት ጉርሱን ጠብቆ ከሚያድረው ሳይቀር ዳቦ እየነጠቀ ነገር ግን የጥፋቱ መሸሸጊያ አድርጎት የኖረና ልጆቻቸውን የነጠቃቸው የትግራይ እናቶች እንባ የማይገደው ነው የጥፋት ቡድኑ። ይህን ኃይል ከተጨማሪ የጥፋት ጊዜ ለማስቆም መንግስት ህግን የማስከበር ዘመቻ ከጀመረበት ጊዜ አንስቶም እነዚህ የጥፋት ኃይሎች ራሳቸውን ለማትረፍ ንጹሃንን ከለላ አድርገው ለጉዳት እንዳይዳርጓቸው የተለያዩ መልእክቶችም ሲተላለፉ ቆይተዋል። በዚህም የትግራይ ህዝብ ራሱንም ጭምር ከነዚህ ጸረ ሰላም ኃይሎች ለማዳን እየተደረገ ባለው ዘመቻ ቡድኑን አጋልጦ በመስጠትም ዘመቻውን እንዲያግዝ ነው ጥሪ ሲቀርብ የቆየው። የትግራይ ህዝብ ህዝባችን ነው። የትግራይ ህዝብ ለኛ ተገን ለኛ ወገን ነው። ለዚህ ስግብግብ ጁንታ ግን ምሽግ ነው። እንደ ምሽግ የሚጠቀምበት ህዝብ እንጂ የሚያከብረው የሚጨነቅለት አይደለም። ከዚህ አንፃር የትግራይ ህዝብ የማይመጥነውን ይህን ስግብግብ ኃይል ከሀገሩ መከላከያ ሰራዊት ጋር ከሀገሩ መንግስት ጋር በመተባበር በፍጥነት ለህግ የማቅረብና የራሱን ሰላም የራሱን ዲሞክራሲ የራሱን ልማት የማረጋገጥ ኃላፊነት ያለበት ሲሆን መንግስታችን ከትግራይ ህዝብ ጋር እጅ ለእጅ ተያይዞ ይህንን ስግብግብ ኃይል ወደ ህግ የሚያቀርብ ይሆናል። አጠቃላይ ለወጣቱም ለህዝቡም ህይወት ደንታ ስለሌለው አሁን በመቀሌ በሚደረገው የመጨረሻ ኦፕሬሽን የመጨረሻው ምዕራፍ ስለሆነ እዚህ ላይ እሱ የሚፈልገው ህዝቡን ደም ለማቃባት ስለሆነ ህዝቡ ጥንቃቄ እንዳደረግ በአጠቃላይ እነዚህ አጥፊ ኃይሎች አጋልጦ እንዲሰጥ በተቻለው መጠን ብዙ ራሱ እንዲያድን ነፃ እንዲወጣ ማድረግ አለበት። ቡድኑን ለመቆጣጠር እየተካሄደ በሚገኘው ዘመቻ ዜጎች ጉዳት እንዳይደርስባቸው ከፍተኛ ጥንቃቄ ለማድረግ ጥረት ቢደረግም ይህ ግድ የማይሰጠው ቡድኑ ግን የትግራይን ህዝብ እጅህ ላይ ባለው መሳሪያ ሁሉ ተነስና ተዋጋ በማለት ንጹሃንን ወደ ሞት በመማገድ ራሱን ለማትረፍ የማይፈነቅለው ድንጋይ እንደሌለም አሳይቷል። እያንዳንዱ የትግራይ ተወላጅ ጠበንጃ የያዘም ያልያዘም ጦር ጩቤ የያዘ በሙሉ የሚመክተው ጦርነት ነው። ቡድኑ መንግስት ሊወርህ ሊጨፈጭፍ ነው ተነስ ተዋጋ በማለትና የራሳቸውን ኃይል የሀገር መከላከያ ሰራዊትንና የኤርትራ ሰራዊት መለዮን በማልበስና ጥቃት በማድረስ መንግስት እያጠቃ ነው በሚል የተሳሳተ መረጃ በህዝብ ውስጥ በመንዛት ውዥንብር ለመፍጠር እየሞከረ ቢሆንም በሌላ በኩል መከላከያ ሰራዊት ከጥፋት ኃይሉ ነፃ ያወጣቸው አካባቢዎችና ነዋሪዎች ግን የሰላም አየር መተንፈስ ጀምረዋል። መከላከያ ከገባ ህዝቡ ወጣቱ ከተማ ወደ ሰላም ነው ጥሩ ነው ያለ ሞቶ ሰላም ሆኖ አሁን እየተረጋጋን እየዞርን ያለ በጣም የሚመሰገን ነገር ነው። በርካታ ሰርቶ መለወጥ የሚችሉ ጓዶች ናቸው፣ ወጣቶች ናቸው በእሳቱ እየተቃጠሉና በእሳቱ እየተማገዱ ያሉ። ስለዚህ በጣም አዋጭ እንዳልሆነ በዚህ አጋጣሚ መልእክቴን ለማስተላለፍ ፈልጋለሁ። ትግራይ ወጣቶች ማወቅ አለባችሁ ነው የምላችሁ። በቃ መለወጥ አለባችሁ። ምንም አይነት ጥቅም ላይ ይገኝ ነገር ወደዚህ እሳት መግባት የለባችሁ። ታዲያ ህግን የማስከበር ዘመቻው የመጨረሻው ምዕራፍ መቃረቡና የጥፋት ኃይሉ ማብቂያው መሆኑን የተገነዘበው ቡድኑ አሁንም ህዝቡን በመቀስቀስ ወደ ጥፋት ለማዝመት የሚያደርገውን ጥረት የቀጠለ ሲሆን ይህ ተግባሩም የጥፋት ጉዞ እንደማይቀጥል በመረዳት የህዝብን ደም ለማፍሰስ መሆኑን በመረዳትና ህዝቡም ይህን የጥፋት ቡድን ከራሱ ነጥሎ ለህግ በማቅረብ ህግን የማስከበር ዘመቻውን መደገፍ እንደሚገባውም ተገልጿል።
መከላከያ ሰራዊት ሕግን ለማስከበር እየወሰደ ያለውን እርምጃ እንደሚደግፉት በድሬዳዋ አስተዳደር የሚገኙ የቀድሞ የመከላከያ ሰራዊት አባላት ተናገሩ። በቀጣይም ሕግን ለማስከበር በሚወሰዱ እርምጃዎች ሁሉ ከመንግስት ጎን እንደሚሆኑም ተናግረዋል። በሰሜን ዕዝ በሚገኘው መከላከያ ሰራዊት ላይ የተፈጸመው ጥቃት ፍጹም ያልጠበቁትና ለረጅም ዓመት አንድ ላይ ከኖረ ሰራዊት የማይጠበቅ ድርጊት መሆኑን በድሬዳዋ አስተዳደር የሚገኙ የቀድሞ መከላከያ ሰራዊት አባላት ተናግረዋል። የደረሰውን ጥቃት ስንመለከት እጅግ በጣም ያሳዘነንና ልባችን የቆሰለ በመሆኑ ዛሬ የእናት ሆድ ዥንጉርጉር ሆኖ ከእናታችን ከሀገራችን አብራክ የወጡ ልጆች በገንጣይና አስገንጣይነት ተመድበው ቆይተው ዛሬ ደግሞ ይህንን አፍራሽ የሆነ ተልዕኮ ይዘው የወሰዱት አቋም የወሰዱት እርምጃ በጣም ያሳዘነን ኢትዮጵያ ሆኖ ኢትዮጵያን ሲወጋት እንደው ተዋልደን አብረን በልተን ጠጥተን እየተዋጋን እያለን ስሜቴ ነክቶታል። እንደ ወታደርነቴ ማለት ነው። በዛ አንፃር በጣም ከፍተኛ አይምሮ እስከ መቁሰል ድረስ ደርሷል። ከጀርባ በመውጋት በሰራዊቱ ላይ የተፈጸመው በጣም የዘገነንንና የተሰማን ስሜት ወደር የለውም። የቀድሞ መከላከያ ሰራዊት አባላቱ በመከላከያ ሰራዊት ውስጥ በነበሩባቸው ጊዜያት እጅግ ዘመናዊ በሆኑ መሳሪያዎች የውትድርና ትምህርት እንደተማሩና አሁን ላይ በመከላከያ ሰራዊቱ ላይ ለተፈጸመው ጥቃት ምላሽ ለመስጠትና ሕግን የማስከበር ስራ ለመስራት አቅሙ እንዳላቸው ተናግረዋል። በቀጣይም ከጸጥታ አካላት ጋር በጋራ በመሆን የየአካባቢያቸውን ብሎም የሀገራቸውን ሰላም ለማስጠበቅ መዘጋጀታቸውንም ተናግረዋል። ለዚህ አጻፋዊ ምላሽ ለመመለስ እኛ የቀድሞ መከላከያ ሰራዊት አባላት እጅግ በጣም ዘመናዊ በሆነ ሶፊስቲኬትድ በሆኑ መሳሪያዎች ተምረን ራሳችንና አንገታችን ደፍተን የኖርን በመሆናችን ዛሬ ለደረሰው ጥቃት ግን ለሀገራችን የምንቆምና መስዋዕት መክፈል የምንችል መሆናችን በዚሁ አጋጣሚ ለመግለጽ እወዳለሁ። ከሚመለከተው ጸጥታ አስከባሪ ጋር ጎን ሆነን አስፈላጊው አካባቢያችን ህዝባችን የመጠበቅ ብቃት አለን። አሁን ድሬዳዋ ውስጥ በጣም ብዙ የቀድሞ መከላከያ ሰራዊቶች አሉ። ይሄን ለማድረግ ደግሞ መንግስት ግዳጅን ቢሰጠን ግዳጃችንን እንፈጽማለን። ከህዝብም ከሚመጣው ማንኛውም ነገር በንቃት እየተጠባበቅን ነው። አሁን እንኳን በንቃት በየትኛውም ቦታ ምን ይፈጸማል፣ እንዴት ሊሆን ይችላል የሚለውን በጣም በትኩረት እየተከታተልን ነው። አካባቢያችን ለመጠበቅ ከተማችን ለመጠበቅ እነዚህ አጥፍቶ ጠፊዎችን ከማጥፋታቸው በፊት ልናጠፋቸው ይገባናል። ያለውን ነገር ከመከላከያ ሰራዊት ጎን እቆማለሁ ብዬ ተዘጋጅቼ ዛሬ ነገ ሳይባል እንትን ባልኝ በማቴሪያልም ሆነ በምንም ሆነ ከመከላከያ ሰራዊቱ ጎን እቆማለሁ ብዬ ተዘጋጅቼ ዘገባውን ያደረሰን የድሬዳዋ አስተዳደር መንግስት ኮሚኒኬሽን ጉዳዮች ቢሮ ነው። ከካሃዲው የህወሓት ቡድን በሰሜን ዕዝ መከላከያ ሰራዊት አባላት ላይ የፈጸመውን አስነዋሪ ድርጊት ሀገር ከመበተን እስከ ዘር ማጥፋት እየደረሰ መሆኑን የሰራዊቱ መኮንኖች ተናግረዋል። በጁንታው ቡድን ተከበው የነበሩ የሰራዊቱ አባላት ራሳቸውን አደራጅተው ወደ መልሶ ማጥቃት በመሸጋገር አሁን ላይ ድል እየተቀናጁ መሆናቸውንም ተናግረዋል። ይመራደም ተጨማሪ ዘገባ አለው። ከሽራሮ 17 ኪሎ ሜትር ርቀት ላይ በሚገኘው ዝባን ገዳና በሚባል ቦታ ሀገር አማን ብሎ ሀገሩን ከውጭ ጠላት ለመጠበቅ ሰፍሮ የነበረው የሰሜን ዕዝ መከላከያ ሰራዊት አባላት ይሆናል ብለው ያላሰቡት ነገር በጁንታው የህወሓት ቡድን በጥቅምት ወር መጨረሻዎቹ ቀናት ድንገት ተከሰተባቸው። ከሁሉ አቅጣጫ መስመር ተቋርጧል። እኛ ብቻችን ቀረን። ብቻችን ስቀር ምን ማድረግ እንዳለብን ያው ሁኔታው አልተመቸንም። ከዛ በኋላ ማድረግ ያለብን መድፍን ኤልሼፍ ሰርተን 0 ዲግሪ ሰርተን መድፍ ለቀጥታ ተኩስ ማዘጋጀት ብቻ ነው የወሰን ነው። የደረጃ መድረስ አለብን የሚለውን አተነጋገር አሃዱን በወኔ ምሽግ ውስጥ ምሽጉ እንዲዝ ከምሽግ ውጭ ያሉ ሰዎች በየአቅጣጫ ያለውን ቦታ ላይ ሆኖ ጥቆማ እንዲሰጠን አድርገን ቀጥታ ተኩስ ተዘጋጅተን ቁጭ ያልነው። ቁጭ ያልንበት ቦታ ላይ በ27 ይመስለኛል ከታቦት በዓል ነው ብሎ የሚወጡ ሽማግሌዎች መጡና ቄሶችና ሽማግሌዎች እጅ ስጡን ነው ያሉን። እጅ ስጡን ተከባቸዋል። ሌላ ቦታ ሁሉም ተመቷል። እናንተ ነው የቀራችሁ። ልዩ ኃይልና ሚሊሻው እናንተን ይጨርሳል። ስለዚህ እጅ ስጡኝ ነው ያሉት። እጅ ስጡን ሲባል መጨረሻ ላይ እጅማ አንሰጥም ማለቅ ሆነ ማለቅ እዚህ እናልቃለን እንጂ እጅ አንሰጥም እናል ነው። ከከበባው በላይ ግን በውስጡ ያሉ ሰዎች ግን ያለምንም ማጋነን 1 ለ5 አደራጅተውብን ነበረ። ያው በኋላ ነው የነቃን። 1 ለ5 ተደራጅተዋል።
ከሱ ከጦርነቱ በላይ ግን ይሄ የስነንቦና ጦርነት ነው ያደረጉብን። የስነንቦና ጦርነት እጃችሁን ስጡ፣ የትግራይ መንግስት አዋጅ አውጇን፣ ካሁን በኋላ እናንተ ወጋለ አብረውን በግልጽኛ ጋር ያሉትና የስነንቦና ጦርነት ነው የነበረው። በሰራዊት አባላቱ ላይ የተፈጸመው ድርጊት ተነግሮ የማያልቅ ነው የሚሉት በዚያው በሽሬ በቅርብ ርቀት ሌላ ቦታ ላይ የነበሩና ከጁንታው ቡድን ጥቃት አምልጠው የወጡ የመከላከያ ሰራዊት አባላት የተፈጸመው ግፍ ደግሞ በራሴ ሀገር ልጅ መሆኑ በእጅጉ ልብ ይሰብራል ይላሉ። ዘግናኝ ነው። በምን እንደምገልጸው አላቅም። የሆነ ሰው እንዲህ ስንናገር ሊያቀለው የሚችለው ይሆናል። እውነት የማይመስል ኖር እንደሚችል አስባለኝ፣ እርግጠኛ ነኝ። ግን የነበርን ሰዎች ግን እናውቀዋለን። ግን እንዴት እነሱ ወጉናን ብለን እናስባለን? በእርግጠኝነት 20 ዓመት ሙሉ እዚህ ኖረን እኔ 20 ዓመት ከኖርኩ ሰዎች እዚህ ነኝ አንዱ የትም ቦታ ያልኩ የ20 ዓመት ወጣቱኛ ነው ትግራይ ላይ የገባው እውነት የለም መናገር ማለት ነው። ግን መልሰው ግን መውጋት ብቻ አይደለም ቢገሉም በጥይት ጥሩ ነው። እንዴት እኔ አንዳንዴ ኢትዮጵያን በመሆናችንም እጠራጠራለሁ። እነዚህ ሰዎች በተለይ ደግሞ እኛ ጋር የነበሩ የታረዱ እኮ አሉ። ይህን ስናገር እውነት በጥይት ይግደሉ ምንም አይደለም። ምንም አይደለም። እኔ ስማቸውን መጥራት እችላለሁ። በሳንጃ ታርደዋን አንገታቸው ሴት ወታደሮች። ግን እውነት ላይ መስል ይችል ይሆናል። ግን እውነተኛ ነገር ነው የምናገር ያለው። በኢትዮጵያውነታችን እንግዲህ እየኖረን ነበር። በቃ በትግሉ ውስጥ ይሄ ይመጣል ብለን ከውስጥ ተነስቶ እንደዚህ እኛን ይጎዳሉ ብለን አላሰብንም። የሲሆን ደግሞ በቃ እኛም ደግሞ እነሱ እንዳሉት እጅ ያለ መስጠታችንና እጃችን ሳንሰጥ በቃ የመጣም ይምጣ ብለን በቃ እዛው በራብም ቢሆን በጥማትም ቢሆን ተቋቁመን እዛ ኖረን ከዛው በቃ የባስ እንዳይመጣብን ብለን ወተን እስከዚህ ወገን ባሉበት ሁሉ ደርሰናል ማለት ነው። ይሁንና ግን ከብዙ ውጣ ውረድ የግፍ ቀናት በኋላ ራሳቸውን አደራጅተው መልሶ ወደ ማጥቃት የተሸጋገሩት የሰራዊቱ አባላት በሽሬ በአክሱም አድዋ ግንባር ተሰልፈው በርካታ ቦታዎችን ከጁንታው የህወሓት ኃይል አስለቅቀዋል። ከዛ በኋላ እነሱ የወሰኑት ውሳኔ መጨረሻ ላይ ያው በራብ እጅ ይሰጣል የሚል ሐሳብ ነበራቸው። ምንም ምግቡ ከሁለት ቀን በኋላ ምግብ ተቋረጠ። እርሽን የለ ምንም የለንም ባዶ ሆነን እና ማላፈጠርን ምን ማድረግ ስለማንችል ማሽላ ነበር እዚህ አካባቢ ማሽላው የገበሬው ማሽላ ነበር። ማሽላውን እየቆረጠን በእሳት እየጠበሰን በእጅ ያሸን በቀን 7 ሰዓት ነው የምንቀምሰው። እቺ ማሽላውን ቆርጠን በእጅ ያሻን እንደዚህ ያደርገን ማሽላውን ቀምሳለን፣ እንውላለን፣ እናድራለን። ምሽግ ነው የምናድረው። እዛው ደፍጠን ነው የምናድረው። ላንቃ ላይ ጥይት አስገብተናል። ምላጭ መሳብ ብቻ ትተን ነው ላንቃ ላይ ጥይት አስቀምጠናል። እሱን ገፍትረን ባሩድ አስገብተን ለመተኮስ ብቻ ዝግጁ ሆነን ነው። ከዛ በኋላ መጨረሻ ቆይተን 7 ቀን 8 ቀን ስል በ10ኛው ቀን ላይ ነው እኛ በ10ኛው ቀን የኛ ሽራሮ መቋጠሩን አወቀን። በሚዲያ እንሰማለን ሽራሮ ተቆጣጥሮ ይባላል። ወደኛ የሚደርስ የለም። ሽራሮ ተቆጣጥሮ ደግሞ በሚዲያ እንሰማለን በኤፍኤም ላይ ግን ወደኛ የሚደርስ የለም። አካል ስላልደረሰ መጨረሻ ላይ ኦራል ላይ 20 ሰው ጭነን ብረን ይዘን እየተኮሰን ወደ ሽራሮ ገባን። በጁንታው ኃይል የተፈጸመባቸው የክህደት ተግባርም እልህና ቁጭት ፈጥሮባቸው በተሰለፉባቸው ግዳጅ ድል እንዲቀዳጁ እንዳደረጋቸው ተናግረዋል። ዜናዎቻችን ይቀጥላሉ። የኩዌትና የባህሬን መንግስታት የኢትዮጵያ መንግስት እየወሰደ ያለው የህግ ማስከበር ዘመቻ የውስጥ ጉዳይ መሆኑን እንደሚረዱ መግለጻቸውን በኩዌት የፌዴራል ልዩ መልእክተኛና ባለሙሉ ስልጣን አምባሳደር አብዱልፈታህ አብዱላሂ ተናገሩ። በኩዌት የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያንም የሰብአዊ ድጋፍ ለማድረግ ቃል መግባታቸውም ተገልጿል። ሪፖርተራችን ብሩክ ተስፋዬ ከአምባሳደሩ ጋር ቆይታ አድርጎ ነበር። በወቅታዊ ሀገራዊ ጉዳይ ዙሪያ ከኢቲቪ ጋር በበይነ መረብ ቆይታ ያደረጉት በኩዌት የፌዴራል ልዩ መልእክተኛና ባለሙሉ ስልጣን አምባሳደር አብዱልፈታህ አብዱላሂ በጽንፈኛው የህወሓት ጁንታ ላይ እየተወሰደ ስላለው የህግ ማስከበር ዘመቻ ለኩዌትና ለባህሬን መንግስታት ትክክለኛው መረጃ እንዲኖራቸው መሰራቱን አብራርተዋል። ይሄ ኦፕሬሽን በዋናነት የህብረተሰቡን ጥቅም ለማስከበር እንደሆነ እንዲሁም የክልሉ ህዝብ ነፃ የመውጣት ዓላማ ያለው እንደሆነ በደንብ ያስረዳንበት ሁኔታ ነው ያለው። በአጠቃላይ ይሄ ኦፕሬሽን የሁለት አቻ ወገኖች መካከል እየተካሄደ ያለው እንዳልሆነና የተወሰኑ ጽንፈኛ ከሃዲ ቡድን ላይ እየተደረገ ያለው ኦፕሬሽን መሆኑንም እንደዚሁ ያስረዳንበት ሁኔታ ነው ያለው።
ከኩዌት መንግስት በተጨማሪ በባህሬን የመንግስት የስራ ኃላፊዎችንም እንደዚሁ በተመሳሳይ ሁኔታ አጠቃላይ ስለ ኦፕሬሽኑ እንዲሁም በዋናነት በመንግስታችን እየተደረጉ ያሉ የህግ ማስከበር ስራ ዓላማውና ጀነሲስ ምን እንደሆነ በደንብ ለማስረዳት የተሞከረበት ሁኔታ ነው ያለው። የሀገራቱ መንግስታትም የኢትዮጵያ መንግስት እየወሰደ ያለው እርምጃ ሉዓላዊነትን የማስከበር የሀገር ውስጥ ጉዳይ በመሆኑ የውጭ ጣልቃ ገብነት እንደማያሻው መግለጻቸውን አምባሳደር አብዱል ፈታህ አብዱላሂ ተናግረዋል። የኢትዮጵያ መንግስት የውስጥ ጉዳይ እንደሆነ የማንም የውጭ ሀገራት የውጭ ኃይል ጣልቃ የመግባት ማነው እንዳልሆነ በአጠቃላይ ኦፕሬሽኑ ትክክለኛ እና የሉዓላዊነት የማስከበር ጉዳይ እንደሆነ የገለጹበት ሁኔታ ነው ያለው። በኩዌት የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያንም በጽንፈኛ ቡድኑ ላይ እየተወሰደ ስላለው የህግ ማስከበር ዘመቻ ትክክለኛ ግንዛቤ እንዲኖራቸው ኤምባሲው ገለጻ ማድረጉን አምባሳደሩ ገልጸዋል። ከማንኛውም የመንግስት ስራ ከጎን በመሆን ለመከላከያ ሰራዊት የሚደረግ ድጋፍ የራሳቸውን ድርሻ እንደሚወጡ የገለጹበት ሁኔታ ነው ያለው። ስለዚህ በአጠቃላይ ዲያስፖራው ትክክለኛ ግንዛቤ እንዲያገኝ ከማስቻል አኳያ እንዲሁም ለመከላከያ ሰራዊታችን ለሚደረጉ ማንኛውም የድጋፍ ስራና የሞራል ካሳ አስፈላጊው ድርሻ እንደሚወጡ የገለጹበት ሁኔታ ነው ያለው። ይሄ ጽንፈኛ ቡድን የተለያዩ ሚዲያዎችን በመጠቀም ውዥንብሮችን በመንዛት አሉባልታን በመንዛት ውዥንብር በመፍጠር የተሳሳተ መረጃ ሲያሰራጭ ቆይቷል። አሁንም በማሰራጨት ላይ ነው። እኛ እንደ መንግስት በተለይም ከመንግስታችን ከተለያዩ የመንግስት አካላት ከጠቅላይ ሚኒስትር ጽሕፈት ቤትና ሌሎች ከመለከታቸው የመንግስት አካላት የሚሰጡ ተከታታይ የግንዛቤ ማስጨበጫ እንዲሁም የመንግስታችን አቋም የሚገልጹ ጽሁፎችን መሰረት በማድረግ ተቀማጭነታቸው ኩዌት ያደረጉ የሚዲያ አውትሌቶችን በአግባቡ ስለ አጠቃላይ ኦፕሬሽኑና ስለ መንግስታችን አቋም እንዲገነዘቡት ተደርጓል። በቀጣይም መሰል ተከታታይ ስራዎች እንደሚሰሩም አምባሳደር አብዱል ፈታህ አብዱላሂ ተናግረዋል። የትህነግ ዘራፊ ቡድን ሲጠቀምበት የነበረው 32 ኩንታል አደንዛዥ እጽ በቁጥጥር ስር ዋለ። አደንዛዥ እጹ በተሽከርካሪ ተጭኖ ከሁመራ ወደ ተለያዩ አካባቢዎች ሊገባ ሲል መያዙን የአማራ ክልል ልዩ ኃይል ቴድሮስ ብርጌድ ዋና አዛዥ ኮማንደር ዘለቀ ምትኩ ተናግረዋል። የተገኘው አደንዛዥ እጽም ካናቢስ የተሰኘ ሲሆን በዓለም አቀፍ ሕግ የተከለከለውን እጽ የትህነግ ዘራፊ ቡድን እድሜያቸው ለጦርነት ያልደረሱ ህፃናት እንዲጠቀሙበት በማድረግ ወደ ጦርነት እያስገባቸው መሆኑን እጃቸውን የሰጡ የትህነግ ልዩ ኃይል አባላት መናገራቸውን ዋና አዛዡ ገልጸዋል። ዘራፊ ቡድኑ ህፃናትን ወደ ጦርነቱ ማስገባቱ ሳያንስ ዓለም አቀፍ ወንጀል የሆነውን አደንዛዥ እጽ ህፃናት እንዲጠቀሙበት ማድረጉ የወረደ ተግባር ማሳያ ነው ብለዋል። ከአደንዛዥ እጹ በተጨማሪ ህገወጡ ትህነግ በአልመዳ ጨርቃ ጨርቅ ፋብሪካ ያመረታቸውን የፌዴራል ፖሊስ የሀገር መከላከያ ሰራዊትና የማረሚያ ቤት ፖሊስ አልባሳትን አብሮ በቁጥጥር ስር መዋሉንም ኮማንደር ዘለቀ ተናግረዋል። መረጃውን ያደረሰን የአማራ ክልል መገናኛ ብዙሃን ድርጅት ነው። ዜናዎቻችን ይቀጥላሉ። ከውጭ ምንጭ ወዳገኘናቸው ዘገባዎች